ቴዲ አፍሮ ቴዎድሮስ ካሳሁን ከ4 ዓመት በፊት ቀጣዩን አልበም በሰዋሰው መልቲሚዲያ በኩል ለማሰራጨት ተፈራርሞ እንደነበረ ይታወቃል። ሆኖም የድምፃዊው አልበም ሊለቀቅ ጥቂት ቀናቶች ሲቀሩት ሁለቱ አካላት ውላቸው ፈርሷል። ውሉ የፈረሰበት ምክንያት በርካታ የተለያዩ ምክንያቶች ሲነሱ የነበረ ሲሆን ሰዋሰው አልበሙ ውስጥ የተካተቱ 3 ዘፈኖች እንዲወጡ ጥያቄ ማቅረቡን ውሉ ፈርሷል የሚሉ አሉባልታ ወሬዎች በስፋት ሲሰራጩ እንደነበረ ይታወቃል። ነገር ግን ዛሬ የቴዲ አፍሮ ውል ከሰዋሰው ጋር የፈረሰበትን ትክክለኛ ምክንያት ይዤላችሁ መጥቻለሁ። ሰዋሰው መልቲ ሚዲያ እና ቴዲ አፍሮ ውላቸው የፈረሰበት ምክንያት በድምፃዊው እና በአሳታሚው በኩል ውል ውስጥ የተካተቱ አዳዲስ ጉዳዮች ዋነኛ መንስኤዎች መሆናቸውን ይነገራሉ። በሁለቱ አካላት መካከል በተደጋጋሚ የተደረጉ ውይይቶች የውሉ ባለቤቶች የቴዲ አፍሮ ነባር ሙዚቃዎች በድጋሚ በሰዋሰው ገጽ ላይ እንዲለቀቁ መጠየቃቸውን ለውሉ መፍረስ አንድ ምክንያት ነው ብሏል። ድርጅቱ የድምፃዊውን ነባር ስራዎች በራሱ ገጽ ላይ ለማሰራጨት በየዓመቱ የሚከፈለኝ ከፍተኛ ገንዘብ በቅድመ ሁኔታ መልክ አቅርቧል። ሆኖም ይህ ድርጅቱ ሀሳብ በቴዲ ዘንድ ውድቅ ተደርጓል። በተጨማሪም ከ4 ዓመት በፊት የተፈራረመው ውል ላይ የድምጽ ማሳመሪያ ጥሪ ላይ የሚገኝ ገቢ ለሰዋሰው እንዲሰጥ የተወሰነው የውል ስምምነት ማሻሻያ እንዲደረግበት ቴዲ አፍሮ በኩል ጥያቄ እንደቀረበ ይታወቃል። ይህንንም የቴዲ አፍሮን ሀሳብ በሰዋሰው በኩል ውድቅ እንደተደረገ ተነግሯል። በቴዲ አፍሮ በኩል እንዲሁም ደግሞ በሰዋሰው በኩል ያሉ ልዩነቶች በመስፋታቸው ውሉ ስምምነት ውድቅ ሊሆን ችሏል። ውሉን በተፈራረሙበት ወቅት በአጠቃላይ ለቴዲ አፍሮ 50 ሚሊዮን ብር ለመክፈል ሰዋሰው ተስማምቶ ነበር። በወቅቱም ለድምፃዊው ግማሽ ያህል ማለትም 25 ሚሊዮን ብር ተከፍሎት እንደነበረ ከድምፃዊው ማኔጅመንት ክፍል አባላት የተገኘ መረጃ አረጋግጧል። ነገር ግን ከ2 ሳምንት በፊት ውሉ በመፍረሱ ድምፃዊው ቀድሞ የተቀበለውን 25 ሚሊዮን ብር ከ4 ዓመት ወለድ ጋር ታሳቢ ተደርጎ በድምሩ 33 ሚሊዮን ብር ለሰዋሰው እንደከፈለ ተነግሯል። አሪፍ ሙዚቃ ቤትን ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁኝ ስለነበራችሁ አመሰግናለሁ።